እንደዚህ ነህ ጀጅ ነው የሚያደርጉ። አንተ እንደዚህ ነህ፣ አንተ እንደዚህ ነህ። ያ ሰው ምን ሆኖ ነው ሁልጊዜ አልጋ ላይ ተኝቶ የሚያወራ? ብላችሁ እንኳን የመጠየቅ እንኳን አቅሙ የሌለን ሰዎች ነን እና መጀመሪያ አስተያየት ከመስጠታችን በፊት ወይ ደግሞ እንደዚህ ነው ከማለታችን በፊት ምንድን ነው ችግሩ፣ ምን ሆነ ነው በውስጥ እንኳን መጠየቅ ይቻላል። ሰላም ነው ወይ ብራዘር ወይ እህቴ እንዴት ነው ምናምን ይባላል እና ያ በጣም እና ማርዬ ደግሞ በጣም በጣም ነው የማከብርሽ በእውነት በጣም ደስ ይላል። ሰው ባይዘው በችግር ጊዜ አብሮ ያሳለፈ ሰው ማለት እሱ ነው ለኔ ብራዘር። በጣም ባለ ሰዓት ይኸውልህ እኔ አሁን አለኝ ምናምን ማለት ነው ባለኝ ሰዓት ላይ ተጠጋኝ ሰው ለኔ ብዙም ሰው አይደለም። ግን በችግር ጊዜ በበሽታ ጊዜ በተቸገርክ ሰዎች ከአንተ ብዙ ጊዜ አይተህ ከሆነ የወደቀን እንጨት መውደቀ ሰዓት ላይ የደረሰልህ ሰው በህይወት ውስጥ መርሳት የሌለብህ ነው እና በጣም እውነት በጣም ከነምናምን ይችላል ገባ ከነ ችግር ለዚህ ሁሉ ስላደረሰች በእውነት በጣም ትልቅ ዋጋ ከፍላለች። እኔ ዌብሳይት በጣም እኔ ሆስፒታል ከመግባቴ በፊት አይደለም እኔ ሁሌ የምምለው ከመግባቴም በፊት እኔ ማንም ሰው አያውቅም። እኔ እና እሷን እንደታመምኩ የምታውቀው እሷ ብቻ ነው። ቤተሰቦች አያውቁም ነበረ። በጣም ዋጋ ከፍላለች የዛን ሰዓት። ከዛ በኋላ ደግሞ ከዚህ ከተማ እኔ ከተማ 2 ሰዓት ከምናምን መንገድ ነው አስበው ምግብ ይዛ መምጣት ከዛ ከሆስፒታል በጣም እኔ በህይወቴ እንደሷ ዋጋ የከፈለልኝ እኔ ቤተሰቦቼም እንደዛ ዋጋ ይከፍሉኛል። አንተም ደግሞ ይሄን አይተዋል ኦልሬዲ ተሽሎክ እግዚአብሔር ብሎ ከዛ ከወጣ በኋላ እሷን ንግስት አድርገህ መኖር መቻል አለብህ። እዛኔ ያንን ማድረግ ካልቻልክ ደግሞ በቃ ሰውኛነት ታጣለህ። እውነቴን ነው የምልህ። ዋይ ማለት ምን አለ መሰለህ እኔ እንደዚህ ቃል ልገባ አልችልም። እንደዚህ አሁን ለምሳሌ እንዲህ ማለት አልችልም። በቦታው ላይ ነው ማውራት ሳይሆን ሆነ ማሳየት ነው። በቃ ሆነ ከክፉ ነገር ይጠብቃት መጥፎ ነገር አይጣላት እንጂ በህይወቴ መክፈል ያለብኝን ነገር ማድረግ ያለብኝን ነገር ለሷ ምንም ነገር እጄ ደግሞ ምንድነው እሷም የዘራችው ጥሩ ነገር ነው። ጥሩ ነገር ይገጥማታል። ምክንያቱም መጽሐፍ ቅዱስ ላይ ምን ይላል? ሰው የዘራውን ያጭዳል ይላል። በኮሜንት በየኮሜንት እየሄድክ መጥፎ ነገር የምትጽፍ ከሆነ በሽታ የምታወራ ከሆነ ችግር በሰዎች ላይ የምታደርስ ከሆነ አንድ ቀን እነዛ ነገሮች ባለፈው ባይዘው የሆነ ዩቲዩብ ላይ አይተው ከሆነ አላውቅም አይቼ ነበርና ሰዎች ሊሞት አውሩት ነገር ካለ አውሩ ምናምን ሲባል አንዳንዶቹ ምን አሉ? ለምንድነው ግን ሁሌ ሲሪየስ የሆንኩት? ለምንድነው ስራ ሁሌ የሰራሁት ከልጆቼ ጋር ከቤተሰቤ ጋር ሳልስቅ ሳልጫወት ስፖርት ሳልሰራ ሳልደሰት ወዳቂ ነንና ክፉ ባንሰራ ማዳመጥ ይሻላል ባንፈርድ የተሻለ ነው የሚል ሐሳብ አለኝ። አይሆዴ ግን እግዚአብሔር እንኳን ጨርሶ ይማርክ ደስ ብሎኛል። ቱ ቢሆንስ በጣም ነው የማመሰግነው ዌብሳይት እግዚአብሔር በጣም ምርጥ ልጅ ነህ በጣም ምክንያቱም ሁሌም ማቹርድ አነጋገር ነው የምትናገረው። አረ ጽጌረዳዬ ቴንኪዩ ማማዬ አመሰግናለሁ። ሁሌም ጥሩ ነገር ነው የምትናገረው። እናመሰግናለን ማለት ያው አረ ችግር የለም ስለ ያው እንግሊዝኛ አልቀላቀልም ብዬ ነው። ኤም ኦፍ ኤዱኬሽን ምንድነው? የትምህርት ጎሉ ቢሄቨርን ቼንጅ ማድረግ አለበት። መንሱር ጀማልማ እንዴ ገባ ቢሄቨርን ቼንጅ ማድረግ አለበት። ሰው እንደ እንስሳ መኖር የለበትም። አብሮ ስጋው ጭንቅላቱ አብሮ ማደግ አለበት። ገባ ስጋው ብቻ እያደገ አእምሮ ካላደገ በጣም አስቸጋሪ ነው ለማለት ነው። ለማንኛውም ትክክል ነው ብራዘሬ በጣም ዌብሳይት ቴንኪው ባባዬ ደግሞ አምሮብሃል አሪፍ ሆነሃል በእውነት አሪፍ ነው ምናምን አሁን በቃ ምግብ አፒታይቴ አሁን ነው የተከፈተልኝ። ሌላው ባጭሩ ደግሞ ሌላ አንድ ማስቀምጥል ማንም ምንም ብልህ እዚህ እንትን ላይ በጭራሽ መልስ መስጠት የለብህም። በቃ አይመጥንም። እግዚአብሔርን ማመስገን ነው ያለብህ ያተረፈ ያዳነህን እንጂ ለማንም እንደዚህ ያሉ እንደዚህ ሆኑ ምናምን አትበል። አይመጥንም። ይሄ ቤት ሰላማዊ ቤት መሆን አለበት። ፒስ የሚያወራ ለማለት ነው። አመሰግናለሁ። መልካም ጊዜ ይሁንላችሁ። በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ። ሀሳብን በጣም ነው የምንደግፈው። ትክክል ነህ። መልካም ጊዜ ይሁንልህ። ዌብሳይታችን እንወድሃለን ወንድማችን። በጣም ትክክል እኮ ነው። ምን ታውቂያለሽ? በጣም አስተዋይ ነው። ብዙ ጊዜ ሲያወራ ያወራ
ጽጌረዳ ኧረ ቴንኪው ቤተሰብ እግዚአብሔር ያክብርልኝ። ሁላችሁም እስካሁን ድረስ በመልካም አስተያየት ከጎናችን ለነበራችሁ በጣም የምናመሰግነው። እግዚአብሔር ከክፉ ነገር ይጠብቃችሁ፣ ያሰባችሁትን አምላክ ይሙላላችሁ። ጥሬ ስጋት አትወረው። በነገራችን ላይ አሜን በሉ። ምላሴ ጥቁር ነው፣ የምመረቀው ነገር ይደርሳል። አረ ምላስ ጥቁር ነው አይባልም። ቤብ ተው፣ እዚህ ጋር ጥቁር ነገር ካለብህ አትይም እንዴ? ለምን ጥቁር ነው ሳይሆን ካልሽ የኔ ምላስ ይደርሳል አይባልም እያሉሽ ነው። መድኃኒዓለም አይባልም እንዴ? ምላሴ ጥቁር ነው እኮ። አሜን። አረ ምላሴ እዚህ ጋር ጥቁር አለብኝ። እዚህ ጋር ጥልቅ ጥቁር ያ ግን ምላሴ ጥቁር ነው ማለት እኮ መጥፎ እኮ ነው ማለት እኮ። ኧረ እባክህ ስለማላውቅ ነው። ሶሪ ብቻ ይደርሳችኋል። አሜን በሉ ለማለት ነው። አለማወቅ ነው። በጣም ነው የምናመሰግናችሁ። ከገባን ስንት ሰዓት ሆኖናል? ወደ 4-5 ሰዓት ሆኖናል። ያ በቃ ነው። ናቦስ እንዴት ናችሁ? ምርጥ ሴት ዋው። አረ ምንም ችግር የለው። እናንተ ግን በቃ ትወዷታላችሁ። ምንም ነገር ትበል ችግር የለውም ነው የምትሉት። እኔም ራሴ በጣም ነው የምወዳችሁ። ሞራሎቼ ናቸው። ይቅርታ ወደ አረ ችግር የለውም። ይኸው ጽጌረዳማ ለአንቺ ነው የምታግዘው ይባላል ትላለች ጽጌረዳ። ይሻል የተሙን ጥሬ ስጋ ጨረሰችው እኮ ከባሏ ጋር እየሄደች የተሙን ጥሬ። ተሙን ሰላም በይልኝ በእናትሽ። እስኪ ግማሽ ኪሎ ላክ በይው እስኪ የተሙን ጥሬ። ሴቶችዬ በዚህ አጋጣሚ ራሳችሁን ጠብቁ፣ ለራሳችሁ ጊዜ ስጡ፣ ራሳችሁን ተንከባከቡ። ባላላችሁ ደግሞ ደክሟችሁም ቢሆን እንደምንም እንትን ብላችሁ ሄዳችሁ ራሳችሁን ቁንጅት አድርጋችሁ ራሳችሁን እንዳጥሉ ለማን ብላችሁ ለማለት ነው። በጣም ነው የምወዳችሁ። መልካም በጣም ጥሩ ሴት ናት። የምር ቦስ ያማን አውዲ ያካን ጥሩነቷማ በጣም እንዴ አንደኛ ነች። ይኸው አለች እናቴ ትሙት ይባላል እናቴ ትሙት አለ ይባላል ምናምን ሳይሆን እኔ የማይገባኛል እነዚህ ሰዎች አንቺን ስለማይወዱሽ ምን ብታጠፊ ራሱ ነው የሚሉት። እኔ እኮ ሳወራ ለማወራው ነገር እንዴት ነው እንዳላበላሸው ስለምጠነቀቅ እንደውም እኮ ላተፋራ በጣም ነው የምጠነቀቀው። በጣም ትላለች ጽጌረዳ እና አይ ላቭ ዩ ጋይስ ሴቶችዬ ሁላችሁም። አረ ይባላል ወዳችሁ ይቅር በቃ ችግር የለውም። ፈጣሪ ይጠብቃችሁ። ዮ ስታወራ በጣም ስርዓት አላት። አረ ቤት ውስጥም ስርዓት አላት። እንደ ነው ምግብ ልስራ ካለች 4 ሰዓት ነው የሚፈጅባት። እንደ ምንድን ነው ስሙ ይሄ የንጉሷን ቤተሰቡ ልጆች ጽጌረዳ ቴንኪዩ በቃ አንቺ ቤተሰብ ነሽ። እኛ ቤተሰባውያን ስማ ጊፍት አንፈልግም። ከቤተሰብ ፍቅር ነው እና እንትን ነው እንደ እንትን ነው እንደ በቃ ይሄ ንጉሷን ቤተሰቦች አሉ አይደል? ቀስ ብላ ሽንኩርቱን ታመጣዋለህ ለመላጥ እንዲህ አስባ ምናምን ቤቱ ጋር ልትሰቡ እንዴ። ኧረ ቤብ እናቴ ትሞት አንቺ እንደዛ ነው የምትከተው። በቃ ከዛ ገርባ ብያለች። በቃ እንዴት ነው ወጡ የሚሰራው ምናምን እንዴ ቀርፋፋ ነች እያልከኝ እኮ ነው። ኖ አይደለም። አይ አንቺ ችግር የለብሽም። እኔ እንዴ ምን እኔ ጋይስ የምር ግን እኔ የእውነት ስሰራ ቀስ ማለት እሱ የሆነ አባባሉ እንትን ብሎት ነው። መስራት ካልፈለኩኝ አልሰራም። ስሰራ ግን ከልቤ ነው የምሰራው። ቀስ ብለሽ ነው እንዴ? እኔ እኮ ቀስ ብዬ የማደርገው የመሰለህ አንተ ሆስፒታል ተኝተህ ስለነበር በዛ ነው። ነይ ለምን ሆስፒታል? አሁን እዚህ ያዩሻል ነይ እዚህ ያዩሻል። ቀስ ብለሽ ነው እንዴ? ባረግስ መቸኮሌት ያደርሳል። መጨረሻ ተናደደች። ባረግስ ብላ ቁጭ ኖ ኢትስ ኦኬ ኖ ይሄን ነገር እኮ ለህትም ስትናገር ስለነበር ምግብ በደንብ ብላ ወፍር ታዲያ መጠራጠር አባት አንቺ አስልክሽ ነይ በቃ ቻው ባያቸው ቤተሰቦቼ። እንግዲህ ከኔ ጋር ስለነበራችሁ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። እግዚአብሔር ያክብር።